መጥቶሽ ዝም ምንድን ነው የምትፈልጊው? ኧረ እባክሽ ሰው እንድትጎዳ አልፈልግም። በቃ አለፈ። እገለዋለሁ እና በእግዚአብሔር ከዚህ በኋላ ላመጣት ችግር የለም። በእግዚአብሔር አንቺ ማለት እኮ ገዳይ ማለት እኮ ነሽ። አውቃለሁኝ ግን ያለ ስም አሰጥተሽ ከስንት ሰው ነው የተለያዩት? የተራራ ጓደኛዬ ነች፣ አንተም ፍቅረኛዬ ስለሆንክ ተጣልታችሁ ማየት አልፈልግም። አንቺ ማንሽ? በቃ አስፈላጊ ከሆነ አንቺንም ልተውሽ እችላለሁ። ይኸውና ለምን አትረጋጋም? ብቻ አንቺ ብቻ ደህና ሁኚ። በቃ አልፈልግም፣ አልችልም። እኔ በቃ ከልቤ ይቅርታ ማድረግ አልችልም ላንቺ። ገለሽኛል እኮ። እንዴት አይንሽ ነው በጨዋታሽ? እንዴት አትችሎሽ እኔን ለማየት እኔን ለማግኘት እዚህ ድረስ ነው? ሁሉንም እኮ ምክንያት አለኝ። ያንቺ ፍቅር እንዲቃና የኔ ህይወት መበላሸት አለበት። ሰላም ሰላም፣ እንዴት ናችሁ? አሁን ዮና ኦልሞስት እየመጣው ነው ብሎኛል እና ደውሎልኝ ነበረ። ደርሻለሁ፣ እዚህ አካባቢ ነኝ ምናምን ብሎኛል። ለዛ ነው ካሜራውን ያበራውላችሁ። ቁጭ ብለን እየጠበቅነው ነው እስከሚመጣ። እሷ እንዳለች ደግሞ አያውቅም። እኔ ብቻ እንደቀጠርኩት ነው የሚያውቀውና ግን ለጥሩ ሁኔታ ስለሆነ የቀጠርኩት አይ ቲንክ አይበሳጭብኝም ብዬ አስባለሁ። አይደል? አይመስልሽም አንቺ? አይበሳጭብኝ ምናምን ነገር ቢበሳጭም እውነት አለው ማለት የደረሰበት የሆነው ነገር ምናምን ቢበሳጭም አይፈረድበትም። ያው እውነት ሊኖረው ይችላል፣ ግን ያው ምናልባት ለወደፊታችን ሰላም ቢሆን መልካም ነው ብዬ በማሰብ ነውና አንቺም ወደፊት ከቶፋ ጋርም ላለሽ ግንኙነት ምናምን ነገር እርስ በርስኛ እርቅ ብናወርድ ሰላም ብናወርድ መልካም ነው ብዬ በማሰብ ነው። አዎ ሊናደድ ይችላል በእርግጥ፣ ግን እንደምንም ብዬ ለማረጋጋት እሞክራለሁ። ግን ብቻ አንቺም እንዳይበሳጭ እንዳታናድጅ ያለ ብቻ ግን ሲመጣ ደግሞ ሞር እንትን እንላለን። ብቻ እየመጣ ነው፣ ደርሷል። ገና እንዴት ነህ? ሰላም አትባባሉ? ደህና ነኝ። እንዴት ነህ? ስፒክ ታላረካተው ነበር እሷ? አይ እኔና አንቺ ብቻ እንደምንገናኝ ነበር ያሰብኩት። ሌላ ሰው ሶስተኛ ወገን ይዘሽ ባትመጪ ማለት ከዚህ ቀደም እነግርሻለሁ። አሁን እኔ ደህና መሆንሽን ለማረጋገጥ ነው የመጣሁት። የእሷ መምጣት አስፈላጊ ነው ብዬ አልታየኝም፣ አላስብም። አይ እኔ ደህና ነኝ። አንደኛ ያው እሷ እኔን ልትጠይቀኝም ነው የመጣችው። ሁለተኛ ደግሞ እና መልካም አስቤ ነው የጠራኋት። ማለት ጸብ ባይኖር ሰላም እንድንፈጥር በማሰብ ነው የጠራኋት። አንደኛ ነገር ዋናው ምክንያት እሺ ምንድን ነው ማለት በቃ ይቅር እንድትባባል ምንድነው ብቻ እንድትላት ነው የምፈልገው። ኖ አይ እኔ ይቅርታ በጣም ሁሉንም ነገር አስቤ ይፈልጋል። ይሁንና ና የት ነው የምትሄደው? እሺ ምንድነው? ቆይ ምን ላድርግ እኮ ይቅር እንድትላት ነው የምፈልገው። እሺ ፍላጎት አይደለም። አሁን ለምሳሌ ደህና ነሽ አይደል አንቺ? እኔ ደህና ነኝ። በቃ ደህና፣ ዋናው ደህና ነሽ። እኔ ነግሬሻለሁ እኮ ብቻ አይደለም ይቅርታ ብዬ ከእሷ ጋር ኖርማል ላይፍ ልቀጥል ይቅርና ላያቱን ላይ አልፈልግም ነው ያልኩት። አውቃለሁ እኮ ላያት አትፈልግም፣ ግን ምንም ቢሆን እሷም ጓደኛዬ ናት እና አንቺ ጓደኛ ሆነችና እኔ ላይ ጥቃት ደርሶ እኔ እንደዚህ ስሜ ጠፍቶ ይቅርታ ማድረግ አለብኝ። ሁሉም ነገር እኮ ዋጋ ከፍላለች ሆነ አይደል? አንተ ደግሞ ሲጀምር እያሰብክላት ነበር፣ ቪዲዮ አይለቀቅ ምናምን ነገር እያልክ ነበረ። ያንን ያክል ካሰብክ ይቅር ለማለት ለምን ይከብዳል? ነግሬሻለሁ ያኔ ለሷ ብዬ ነው በቃ ለሷ ብዬ እንጂ እሱን ደግሞ እሷ አልፈለገችም። እኔ እዚህ ጋር መጎዳት የለብኝም ማለት እሷን ይቅርታ አድርጊ ሁሌ ባየዋት ቁጥር ያለፈውን እያሰብኩ የሆነ እንዲጸጽተኝ አልፈልግም። ስለ ይቅር መባባሉ መልካም ነው። በእግዚአብሔር ማለት እኔ መልካም አይደለም ነው በቃ ግን ከሷ ጋር አልፈልግም። ቆይ እንዴት አይንሽ በጨዋታሽ እንዴት አስችሎሽ እኔን ለማየት እኔን ለማግኘት እዚህ ድረስ መጣሽ? እና ለኔ ብላ ነው የመጣችው። ለኔ ብላ ነው የመጣችው። ለሚጨርስ አልጨረስኩም። ነውና ተረጋጋና መጀመሪያ አውራኝ። ተረጋግተን ተቀምጠን ብናወራ መልካም ነው። አልፈልግም። ለምንድን አልፈልግም? በቃ የምታወሪውን ነገር እዚህ ጋር አውሪ። ለዚህ ከሆነ የጠራሽኝ ሲጀመር እንደዚህ አይነት ቦታ ማለት ሁሉን ነገር ተናግራለች። ታውቃለህ አይደለ? ከቶፋ ጋር ያለ ምን አገባኝ እኔ ስለሷ ፍቅር ምን አገባኝ እኔ ከዮናስ ህይወት ጋር ምን አገናኘው? ፍቅር ብላ ነው በእግዚአብሔር ይሁንና ለምንም ብላ አታደርግም። ከዮናስ ህይወት ጋር ምን አገናኘው ይሄ? እሺ ቆይ ምን ላድርግ ነው? ይቅርታ አይደል የፈለግሽው? ይቅርታ አድርጌልሻለሁ። ካሁን በኋላ አይሽ ማይታል በቃ ይዚ እንደዚህ አይደለም
እና አውቃለሁ እኮ እኔንም ወንድሟ መቶኛል ምናምን ነገር በእሱም ተበሳጭተሃል። ግን እሱን ገና ከሱ ጋርም አላወራረድንም እኮ ነው የምልሽ። ገና እንደዚህ ብቻ አድርጌ አልተውም። እኮ ጸብ ይቅር፣ እሱን እኮ ስለማንፈልግ ነው። ይኸውና ጸብ ይቅር፣ አንተም ያንን ነገር እንዳታረግ በቃ በእርቅ እንፍታው፣ ታርቀን ነገሩን ሁሉ እንተው እያልኩ እኮ ነው። ጸብ ይቅር የምትይው እንደዚህ አድርጎሽ ነው? ጸብ ይቅር የምትይው በእግዚአብሔር እንደዚህ አድርጎሽ ነው? በቃ እያየሽ ነው አይደል? እያየሽ ነው አይደል የወንድምሽን ስራ? አንተም እኮ ወንድሜን ደብድበው ያንሷል። ሴት ልጅ ላይ እጁን አነሳ። እኔ እኮ እስከ ዛሬ አንቺ ላይም በጥፊ መትችሻለሁ፣ ግን እንደዚህ የሚጎዳ መትችሽ አላውቅም። የሆነ እያዘንኩልሽ ነው ላጅ የማነሳው። በቃ እሺ ነው ይቅር፣ ይቅር በቃ እሺ፣ ይቅርታ አድርጌልሻለሁ። ሂጂ ነይ። እንደዚህ አትሁን። ተቀምጠን እናውራ። አልቀመጥም፣ ዞር በይ። እኔ ማስጠላው ለዚህ ከሆነ እኔ በቃ የትም አትሄድም። እና ተቀምጠን እናውራ። መጀመሪያ እንደ ተማረ ሰው ተቀምጠን እናውራ። ይኸውና አልፈልግም። ቁመሽ አውሪኝ። እሺ ምንድን ነው? ቆይ በምን ቆይ ችግርሽ ምንድን ነው? ችግር እኮ አይደለም። እኔ እኮ ጸብ እንዳይሆኑ ስለፈለኩኝ ነው። ይቅር በቃ ያደረግነው ነገር ሁሉ ይቅር እንባባል እኮ ነው እያልኩ ያለው። ችግር እኮ አይደለም እኮ ይኸውና፣ እኔም እኮ አጥፍቻለሁ፣ እሷም አጥፍታለች፣ አንተም ቢሆን አጥፍተው፣ ሁላችንም አጥፍተናል። ግን በቃ ላደረግነው ነገር ደግሞ ሁሉ ያለፈው ነገር አልፏል። አሁን ከዚህ በኋላ ደህና ነገር መኖር አለበት። ቂም ተያይዘን መቀጠል የለብንም። እሱን አስቤ እኮ ነው በቃ ይቅር እንባባልና ነገሩን ሁሉ እንፍታ። እኔ ስትል አትሊስት ይኸውና አልፈልግም ማለት እንዴት ነው አላውቅም። ብቻ እኔ በቃ ይቅርታ እንድታረቅላት ብቻ ነው የፈለኩት። ማዕከላችን ያለው ነገር እንዲቀር ብቻ ነው የፈለኩት። ቆይ ያኔ ይሄ እንደሚፈጠር አላሰብሽም ነበር? እኔ ስትከሺ እንዴት ቆይ አስችሎሽ እስቲ ልጠይቅሽ፣ እንዴት አስችሎሽ ከሰሽ ማለት ሳላደርግ ሳላስብ እንዴት እንደዚህ አይነት ነገር ያደርጋል ብለሽ እንትን ነሽ? ሁሉንም እኮ ምክንያት አለኝ ያደረኩበት። ያንቺ ፍቅር እንዲቃና የኔ ህይወት መበላሸት አለበት? የኔ ፍቅር እንዲቃና አይደለም። እኔ ሁለታችንም ለመጠበቅ ብዬ ነው እንደዛ ያደረኩት። ተይ፣ ማንም እኔ ህይወት ላይ ምንም ነገር አያደርግም። ማንም አያገባው። እሺ መስሎኝ ነው። ይቅርታ በጣም እኔ እንደዚህ ተገዛግዘሽ ድምፅሽን ዝቅ አድርገሽ ስለወራሽ የሆነ አዝኜልሽ ምናምን እንትን ምን እንዳይመስልሽ። በቃ አንዴ አይቼሻለሁ፣ አታስመስይ። እና በእግዚአብሔር ለኔ ስትል እንደዚህ ከጨረሳችሁ ነው እንዴ? አልጨረስንም። ሰሚያለሽ ምን በቃ በቃ እኔ ዋናው አንቺ ደህና መሆንሽ ነው። ወንድሟ እኮ አታስቢ ስለሆነ ነገር እመጣለሁ። ታስፈልጋለህ ዮና የት ነው የምትሄደው? ቆይ ወይ እዛ ጋር ሄደን ወይ እናውራን። ዮና ይኸውልህ እኔም እኮ ወንድሜ እኮ ተጎድቷል። ምን አገባኝ እኔ ወንድምሽ እኔ ጉዳዩት እኮ እሷን ስለመታት ነው አውቃለሁኝ። ግን ከወንድሜ ጉዳት አንተ ጉዳት ይበልጣል፣ አንተ የጉዳቱ ነገር ይበልጣል ብዬ ነው እኮ በጣም ከመጠን በላይ ማለት ሊያሳስብሽ የሚገባው እሱ ነው። በጣም ጎድቶሽኛል እኮ ይቅርታችሁ ምን ላድርግሽ? ከይቅርታ ምን አለ? ስለዚህ ይቅርታን ተቀበልና ነገር ይቅርታ እኮ ሁሉንም ነገር ማስተካከል አይችልም። መፍትሄ መስሎ የታየኝነት ያደረኩት ካለው ነገር ሁላ መፍትሄ ይሄ ነው ብዬ ነው ያደረኩት። ደግሞ እዛ ታስረህም አትቆይም ነበረ። ትልቁ ስህተት አንተ ራስህ ልታጠፋ የሞከርከው ስህተት። ላታሰር ትላለች እንዴ? 18 እና 15 ዓመት ልታሰር ይችላል። እንደዛ አይሆንም ነበር በእውነት እሱን ቃል ገብ እንደዛ አይሆንም ነበር በፍጹም። አንቺ ነሽ እንዴ ዳኛው? አይደለም እኔ ፍርድ መሰጭኝ አንቺ ነሽ። ነገር አመቻች ነበር። ስለዚህ አሁን ለዚህ ከሆነ ይጠራሽኝ አሁን ባይነቃብሽና ይሄ ነገር ሁሉ የሆነ ባንደርስበት ነው እኔም ታስሬ አንቺም ደስ እያለሽ ኑሮሽን ትቀጥይ ነበር ነው። እሱ የኔ እውነትና ውሸት የሆነውን ነገር እሱን በጊዜ ሂደት አጣርተን ሁሉንም ነገር ማወቅ የሚቻል ነገር ነው። ይሁንና በቃ አትሊስት ቂሙን ተወውና በቃ ይቅርታ እንባባል። አይመስልም? አውቃለሁ እኮ አጥፍታለች እኮ አላጠፋችም እኮ አይደለም። ልንገርሽ ለአንቺ ልንገርሽ እሷን ተያት። እሷስ በድላ አጥፍታ አይኗን በጨው አጥባ እዚህ ድረስ የመጣችው እሷስ የሆነ የያዘችው ነገር ቢሆን አንቺ ነግሬሻለሁ እኮ እሷ ልጅ አይኗን ማየት አልፈልግም ብዬሻለሁ ከዚህ ቀደም የምታስታውሺ ከሆነ እቺ ልጅ አይኗን ማየት አልፈልግም እያልኩ እንደዚህ ላገኛት ሁላ አልፈልግም እያልኩ ከእሷ ጋር እንድታረቅ ከእሷ ጋር ጓደኛዬ ነች አንተም ፍቅረኛዬ ስለሆንክ ተጣልታችሁ ማየት አልፈልግም። አንቺ ማንሽ? በቃ አስፈላጊ ከሆነ አንቺንም ልተውሽ እችላለሁ። በምን ይሆና ለምን አትረጋጋም? ብቻ አንቺ ብቻ ደህና ሁኚ። ይሄ እኮ አስተሳሰብ እኮ ነው። እኔ በቃ እኔ ችግር የለውም በመሀላችሁ ገብቼ ነበር። አሁንም እወጣለሁኝ። ምንም ማለት ምን በመሀላችን ገብተሽ እኮ በመሀላችን ፍቅር እንትን ማለት የለበትም። ኧረ ተይ አንቺ የሆነ ፍቅራችን ልታድኝ
እሷ አይደለች የምታድነው ፍቅራችንን ማዳን ካለብን እኔ እናንተ ነን። እኔ እና አንቺ ማዳን ካለብን እኔ አንቺ አስጨርሽ። እኔ እያወራሁ አስጨርሰኝ። ማዳን ካለብን እኔ እና አንቺ ማዳን የምንችለው በምን መሰለሽ? እኔ እና አንቺ መሀል እሷ ገብታ እኔን ህይወቴን ለማመሰቃቀል ሞክራ ነበር። እቺ ልጅ አልፈልጋትም። አንቺ ማውራት ከፈለግሽ እዛው በውጭ እንጂ እኔ ጋር መተሽ ታረቅ አውራ እንድትይኝ አልፈልግም ብዬሻለሁ። ተስማምተናል። አንቺ ደግሞ ዛሬ ላይ ይሄን ነገር የምታመጪው ኦኬ አልፈልግም፣ በአንተ ሀሳብ መሄድ አልፈልግም፣ ከአንተ ጋር ብለያይ ይሻለኛል ከእሷ ጋር ያለኝ ጓደኝነት ከምተው እንደማለት ነው የሚቆጥረውና እንዳሻሽ። ለዛ እኮ ነው እኮ አሁን እኮ ሀሳብ ላረበ የመጣሁት ለዛ ነው። ለዛ ሳይሆን አትሊስት እቺ ልጅ ነገ ከቶፋ ጋር የሆነ ህይወት ይኖራታል አይታወቅም። በሆነ ነገር መገናኘታችን አይቀርም። እድሜ ልካችንን ቂም ይዘን ደግሞ መቀጠል አንችልም ነው እያልኩ ያሉት። ምንም አያገባኝም። ሲቀጥል ደግሞ አስጨርሰኝ። ሲቀጥል ደግሞ ይሆና እኔ ጓደኛዬ ናት። አንደኛ ነገር አውቃለሁ አንተን በድላሃለች፣ እኔንም በድላኛለች እኮ ሳትበድለኝ ቀርቶ አለም። ግን ይቅር መባባሉ ለእኔም ለአንተም ለወደፊት ህይወት አሪፍ ነው። ቂም ያያይዙ። አንተ ሲጀምር ቪዲዮን አትፖስትችልኝ እንደዚህ አታርጊልኝ ስትላት ነበር፣ ስትከላከላት የነበረችው ልጅ ናት። ዛሬ ይቅርታ ለማለት ለምንድን ነው ልብ እንደዚህ ሻከር? ያኔ ይቅርታ ለማድረግ ዝግጁ ነበርካ? አሁን ላይ ምንድን ነው ይቅርታ ለማድረግ ዝግጁ ያለው? እየተላለፈ ነው። አሁን እዚህ ጋር እንድታዳምጪ የሚፈልገው ነገር ያኔ የማንም ጉድ የማንም የግል ህይወት እንዲወጣ አልፈልግም ሚዲያ። ለዛ ነው በቃ የእሷ የዚች ልጅ ህይወት እንዲመሰቃቀል ስለማልፈልግ እንዲቀር ፈልጌ ነበር። ፖስት እንዳታደርጊ ብዬ ነበር። እንደ ድንገት አንቺም ፖስት አደረግሽ። ያኔ እንደዛ ማለቴ ሙሉ ለሙሉ ይቅር ብያት ከእሷ ጋር እንደ በፊት ይሆናል አይደል? የአንቺ ጓደኛ ናት፣ ቶፋን ታፈቅረዋለች እና እኔም ተቀራርቤ እኖራለሁ ማለት አይደለም። ይለያያል፣ በጣም ይለያይ ነገር። ስለዚህ ቂም ይዘህ መቀጠሉ ለአንተ ያዋጣል ነው እኔም ደስ ካለኝ አንቺ አይደለም። ይኸውልህ ምን ማለት ነው? ምን አገባሽ? ፍቅረኛ እኮ ነኝ። ፍቅረኛ ይኮንሽ ምን አገባሽ ይባላል? እኔ በምለው ነገር መሄድ አለብሽ። ፍቅረኛ ይኮንሽ እውነት የምታከብረኝ የምታፈቅረኝ ማከብረህ እኮ ልክ ሲሆን ነው ሀሳብ በአንተ መንገድ የሚሄደው። ልክ ካልሆነ ደግሞ ልክ አይደለም ብዬ እከራከራለሁ። ሰው ላይ ደግሞ ቂም ይዘህ እድሜ ልክህን እንደዚህ ሆነ አልፈልግም። እናንተ ውስጥ በቃ እኔ ከህይወታችሁ እወጣለሁ፣ ግን ይቅርታ መባባል አለብን። ይቅርታ ልበልህ። ይቅርታ አደረኩልሽ እያልኩሽ እና እንደዚህ አይደለም እኮ ማለት ያለብህ። እና እንዴት ልበል? አላቅም። አውቃለሁ እኮ በድልሃለች እኮ። እኔ እኮ እሱ እኮ ይገባኛል፣ ሳይገባኝ ቀርቶ አይደለም። ግን ለወደፊት ህይወታችን እኮ ስል እኮ ነው የሆነ ይሄን እያደረኩ ያለሁት። አንተ ደግሞ እኔን እየተረዳኸኝ አይደለም። ለወደፊት ህይወታችን ምንድን ነው? ቆይ እሷ ገንዘብ ነች፣ ነገ እናገኛታለን፣ አብራን ነው ያለችው። ቂም ይዘን አንቀጥልም ነው እያልኩ ያለሁት። ደግሞ ያንን ሁሉ ነገር ያደረገችበት ምክንያቱም ደግሞ ተናግራለች አይደል? ለቶፋ ያላትን ስሜት ካልጅነቷ ጀምሮ ያኔ ብሞትስ ቆይ አስገድዷት ነበረ። ያኔ ራሴ እንደሰቀልኩ ብሞትስ ያንን ሁሉ እኮ እኔም ያገትኳት ያን ነገር ያደረኩባት እኮ አንተ ያንን ነገር ስላደረክ ነው አይደል? ተይ። ስለዚህ ለዛ ነገር ዋጋ ከፍላለች። ቪዲዮንም ለጥቄባታለሁ። ብዙ ነገር እኮ አይታለች እሷ። አልፈልግም እኔ በቃ በምን አትልፊ፣ በቃ አትልፊ። ህይወቴን አመሰል ያኔ ብሞትስ ያኔ አልሞትኩም፣ ፈጣሪ ይመስገን። እንዴት ትሞታለህ? እንድሞት ፈልገሽ ነበር አንቺ? ይሁንና ለአንዱ ነገር ሁሉ ወደ ኔጌቲቭ የምትወስደው እኔ አንተ እንድትሞት እንዴት ነው የምፈልገው? ይሁንና ቆይ ፍላጎትሽ ምንድን ነው? በምን ፍላጎቴ ጀስት እንድትታረቁ ነው እንዴ? አልፈልግም። እኔ እሱን አልፈልግም። እሺ አትታረቁ፣ ታውሽ ይቅርታ ባባሉ። ይቅርታ አድርጌልሻለሁ ሂጂ አልኩሽ እኮ ሌላ ነገር አይደለም። ይሄው ይቅርታ አድርጌልሻለሁ። ከአንቺ ጋር አይንሽን ማየት አልፈልግም፣ ግን ሂጂልኝ በቃ። እንደዚህ አይደለም እና እንዴት ነው ይቅርታ? ቃሉን አይደል የፈለግሽ? ከልብ ነው ይቅርታ። እኔ አፌ ቢልም ልቤ አይፈቅድልኝም ነው የምልሽ። በቃ አልፈልግም፣ አልችልም። እኔ በቃ ከልቤ ይቅርታ ማድረግ አልችልም። ላንቺ ገለሽኛል እኮ። አይ ለእናንተ እኔ ማንም ከፊት ለፊት መጥቶ የሆነ ነገር ብሎ የሆነ በቃ ቢያጠቃኝ ይሻለኛል። እንዳንቺ ውስጥ ለውስጥ መጥቶ ጭራሽ ሊደፍረኝ ነበር ብለሽ ከሰሽኝ ታስሬ ምን ብዬ የዛኔ እንኳን ጫካ ውስጥ አላየህም እንዴት እንዳደረጉ? ምንም አያገባሽም አንቺ፣ ምንም አያገባሽም። ለምን አይገሉኝም? እሱ ይሻለኛል እኮ። አልተውም። በምን ይቅር አትበላት። በቃ እዚህ ጋር አዎ ይሻላል። በቃ አንቺም አስፈላጊ ከሆነ በምን አስፈላጊ ከሆነ አንቺም መቅረት ትችላለሽ። ዝም በይ። ምን አገባሽ? ወንድምሽ ሲጠፈጥፋት ሴት ነበርሽ። እሷ ላይ አትጮህ ትላለች። ዝም በይ ያልኩሽ። በቃ ሃሎ እያወራሁሽ ነው። በቃ ዝም በይ። አልፈልግም። ወንድምሽን እቀጠቅጠዋለሁ አስፈላጊ ከሆነ ድጋሚ አይደለም ነክቷት አይደለም ድጋሚ ስለሷ ቢያወራ እቀጠቅጠዋለሁ አስፈላጊ ከሆነ ቤቱ ሂጄ ማለት ነው። እገለዋለሁ። ምን አገባሽ? አንቺስ ምን አገባሽ? ቆይ እኔ እኮ እዚህ ውስጥ እንድገባ ስለማልፈልግ ምን አገባሽ የምትለኝ ምንድን ነው?
መጥቶሽ ዝም እንድል ነው የምትፈልጊው? አዎ እኔ አንተ ሰው እንድትጎዳ አልፈልግም። በቃ አለፈ። እገለዋለሁ። ይሁንና በእግዚአብሔር ስማኛ። ሰምኛለሽ? ንገሪ ሂጂና ንገሪ ሄደሽ እገለዋለሁ። አስፈላጊ እገለዋለሁ። ይሁንና ምን ማለት ነው? እንዴት እንደዚህ ትላለህ? ወንድሜ ነው እኮ እኔም እኮ ወንድሜ እንዲጎዳ አልፈልግም፣ ግን ከወንድሜ ጉዳት ያንተ ጉዳት ይበልጣል ብዬ ነው እንደዛ ማድረግ። መጥቼ እያወራሁ ያለው አስሬ አትንገሪኝ አልኩሽ። ያን ሁሉ ነገር ደግሞ ለምን እንዳደረግኩኝ ታውቃለህ? በቃ አላቅም። ለምን እኔ ላንቺ ፍቅር ስላንቺ እንትን እንዳትጎዱ ብዬ ነው። ምንም አያገባኝም። ፍቅር ብዬ አይደለም። የኔ ፍቅር እኮ ድሮ ትቻለሁኝ እኮ በቃ እንደዚሁ ትቻለሁኝ። ግን በቃ እናንተ ሊጎዷችሁ ስለሚፈልጉ ለእናንተ ብዬ ነው፣ እናንተን ለመከላከል ብዬ ነው እዚህ ውስጥ የገባሁት። ከሁለት አንዳችሁ ህይወታችሁ እንዳይጠፋ ብዬ ነው። ምን ማለት ነው? ለኛ አስበሽ እኔ እኮ እሺ አሁን ምንም ነገር አልፈልግም እኮ እሺ፣ ይቅርታ አድርግልኝና እንደዚህ የምታበሳጭቀኝን እንትን የምትለኝን ነገር በቃ ተውና ይቅርታ አድርግልኝ። እኔ አልተውም። ድጋሚ አጠገብ የምትደርሺ ከሆነ አልተውም። ሁሌ እንዲህ ልሽ እኔ እኮ አጠገብህ አልደርስም። ያው ፍቅረኛ ጓደኛዬ ስለሆነች ምናልባት ከተያየን ነው እንጂ ምንም አልፈልግም። ለምን አንቺን ይዛ እኔ አጠገብ አትመጣም? እሷ ከአሁን በኋላ እንድትሰሚ የሚፈልገው እሷን ይዘሽ እኔ አጠገብ እንዳትመጪ። አላመጣም። ይሁንና በእግዚአብሔር ከዚህ በኋላ አላመጣም። ችግር የለም። በእግዚአብሔር አንቺ ማለት እኮ ገዳይ ማለት እኮ ነሽ። አውቃለሁኝ፣ ግን ያለ ስሜ ስም አሰጥተሽ ከስንት ሰው ነው የተለያዩት የተራራቁት? እሺ ምንድን ነው የምትፈልገው አሁን? ያኔ እንዳልከኝ ላድርግልህ? ሶሻል ሚዲያ ላይ ወጥቼ ይቅርታ ይሁንና እንደዚህ ያላደረገም እኔ ነኝ ልበል? ጊዜው ከሄደ በኋላ ነው። እኔ አልፈልግም እኮ ስምህ እንዲታደስ ነው አይደል የምትፈልገው? አልፈልግም። በቃ ያንቺ ቃል አይደለም ስሜን የሚያድሰው። በቃ አንዴ ታደሰ እኮ በቃ ከዚህ በላይ አልፈልግም። ግን ያኔ ያኔ አላማዬን እንዳለ እኮ ነው የገደልሽ። አውቃለሁኝ ከመንገድ ይቅርታ። ሴትዮ ምንድነው? ቆይ ፍላጎትሽ ምንድነው? ምንድነው? አንቺ በቃ እሺ ፍላጎትሽ ምንድነው? ዝም በይ በቃ። አልፈልግ አታውሪ እያልኩሽ እኮ ነው። በቃ እሺ ዝም ትላለች። በቃ እሺ እሷ ማይና ያስጠላ። በቃ እሺ ባርክ ሂጂ። በቃ ሂጂልኝ። ድጋሚ ላይሽ አልፈልግም። ላገኝሽም አልፈልግም። ሰምኛለሽ? የሆነ አትበይኝ። በቃ ድጋሚ ላይሽ አልፈልግም። ሂጂልኝ። ሰምኛለሽ? በምን አንቺም በቃ እሺ ከሷ ጋር የምትሆኚ ከሆነ በምን እኔና አንቺ የመጨረሻችን እያዳመጥሽ ማለት እኔ ሰላም ይሆናል ብዬ ስላሰብኩኝ ነው። በእርግጥ እንደዚህ ይፈጠራል ብዬ ገምቼ ነበር፣ ግን ምንም ሰላም የለም። እዚህ ሁሉ ነገር ውስጥ የገባሁት ለእናንተ ብዬ ነው አላለችም? በቃ እባክህ ሂጂና በቃ እኔ እኮ አንቺ እኔ ብዙ ነገር ተናጋሪ አታድርጊ። ተናጋሪ ባታድርጊ። በቃ ዮናቱ ምንድነው የምታው? እያየሻት አይደል እንዴ? በቃ አይቻታለሁ እኮ። እኔ እኮ ሰላም እንድንፈጥር ብዬ አስቤ ነው። የምን ሰላም ነው? ሰላም መሆን አለበት። ህይወቴ ተበላሽቶ የምን ሰላም ነው የምፈጥረው? ያንን ሁሉ ነገር ተናግራለች አይደል? ምክንያቱም አልፈልግም። እኔ ምን አገባኝ? ለምን ያኔ በግልጽ ምንም አይነት ችግር በግልጽ ቢመጣ ይሻላል። እሷ እንደዚህ ከጀርባ ይመጣ ከምትሆን ነገ ከቶፋ ጋር ስትሆን እንደዚህ ትሆናለህ። ምናልባት አይታወቅም እኮ ምን ሊፈጠር እንደሚችል። ቶፋን ምን ያክል እርግጠኛ? ቶፋን አውቀዋለሁ። አትሆን 100% እርግጠኛ ነኝ። ቶፋን አውቀዋለሁ። ቶፋ እንደዚህ አይነት ነገር እንደዚህ ከከዳችኝ እንደዚህ አይነት ነገር ካደረገችኝ ሴት ጋር ፍቅር አይጀምርም። እሱን ደግሞ እንድታውቂ ይፈልጋል። እሱ ማለት እንዳንቺ አይደለም። በምን እንድታውቂ የምፈልገው እኔ እየነገርኩሽ እቺን ልጅ ማየት አልፈልግም እያልኩሽ ይዘሻት መጣሽ። እኔ ጸብ እንዳትጣላ እኔ እርቂውን ብዬ አስቤ ነው። እርቅ የምን እርቅ ነው? እርቂው ሰላሙን ብዬ አስቤ ነው እንጂ ለመጥፎ አስቤ አይደለም። አንተ ነገ ደግሞ ሄደህ ከወንድምዬ ጋር እንድትጣላ ስለማልፈልግ ነው። ይሆናል አልፈልግም። ችግር ውስጥ እንገባ ስለማልፈልግ እንጂ ለሌላ ነገር አይደለም ያመጣው። በቃ አልፈልግም እኮ አልፈለክም እኮ እሱን እኮ ተረድቼ እኮ ነው ሂጂ አልኳት። አንቺም እንደዚህ ያመጣሽ እሷን ታረቅ ምን በል የምትይ ከሆነ ታረቅ ሳይሆን ይቅርታ አርግላት፣ ቂም አትያዝ ነው ሀሳቤ። መጀመሪያ የይቅርታ ልብ ሲኖር እኮ ነው ሁሉም ነገር እኮ የሚቀጥለው። የይቅርታ ልብ ከሌለ ከባድ ነው። ኦኬ ይክበድ፣ ሁሉም ነገር ይክበደኝ። በቃ የለኝም እኔ ይቅርታ ልብ። በቃ አድርጌላት ነበር ከዚህ በፊት እኮ ለምኛታለሁ። በቃ ሁሉንም እንተው እኮ ያኔ እንደነበርከው ለምን አሁን አትሆንም? እሷም ለምን ያኔ እንደነበረችው አሁን እሷ ተለውጣለች። እኔም ተለውጬ ነው ከምን በላይ ማለት ቅጣቱን አግኝታለች እኮ። በቃ እኔም ተለውጬ ነው አልኩሽ። ይሁንና እኔ እኮ እንደዚህ አይደለም እኮ ነው ይሳቅ። ምን ሆነ ነው? በጣም ተቀይራል። አዎ ተለውጫለሁ ማለት ተቀይሬያለሁ ነው በተዘዋዋሪ ተቀይሬያለሁ። አዎ አልፈልግም። በምን አስፈላጊ ከሆነ አንቺም መሄድ ትችያለሽ። አንቺም ትተሽኝ ነበር አይደል? ሁሉንም እንድናወራ ነው የምትፈልጊው? ምንድነው የምናወራው? እኔ አሁንም ልንገርሽ፣ እኔ የምፈልገው አሁን ላይ ከአንቺ ጋር መኖር፣ በሰላም መኖር፣ በሰላም መቀጠል። እሺ ለኔ ብለሽ ብዙ ነገር አይተሻል። ለኔ ብለሽ ብዙ ነገር አሳልፈሻል። በቃ እሱን ነገር እፈልጋለሁ። በቃ አብረን እንድንቀጥል እፈልጋለሁ። ግን እቺ ልጅ ይዘሻት የምትመጪ ከሆነ መሄድ ይችላል። ከዚህ በኋላ አላመጣትም። አሁን ያመጣው ስለሷም ማውራት አልፈልግም፣ እንድታወሪብኝም አልፈልግም። እንደዛ የምታደርጊ ከሆነ መንገዱን ጨርቅ ያርግልሽ። እያስፈራራኝ ነው።
አትፈልገውም ነው? በጣም እያስፈራራኝ እኮ ነው። እያስፈራራሁሽ ሳይሆን እና ምንድነው ፍላጎት? እያስጠነቀቅኩሽ። ምን ነው የምታስጠነቀቀኝ? ማነህ አንተ? እኔ የምታስጠነቀቀኝ ምንድነው? ሀሳብህ እያስጠነቀቅኩሽ። የምርህን ነው የምታስጠነቀቀኝ? እቺ ልጅ ማየት አልፈልግም። እሷ ማለት ልንገርሽ፣ በተዘዋዋሪ ያረገችን እኮ እኔ አውቃለሁ ከማንም በላይ እኮ። አላረገችም አለም፣ ግን ላረገችው ነገር ደግሞ ዋጋ ከፍላለች ነው እያልኩ ያለው። በቃ በደንብ ከፍላለች ከምልህ በላይ። እኔ ምንም አያገባኝም እና እኔ ምንም አያገባኝም ትክፈል። ነገር ግን እኔ ዮናስ ነኝ፣ አንቺ በእምነት ነሽ። እሺ ልንገርሽ፣ እኔ አልፈልግም። እኔ የራሴ የሚያሳስበኝ ነገር አለ። እኔ የምፈልገው ነገር አለ ከዚህ ልጅ ጋር መገናኘት። ይሁንና እኔ ሁሌ ተገናኝ እኮ አላልኩም። ጀስት ይቅርታ አድርግላት ብቻ እኮ ነው ያልኩት። እኔ እኮ ተገናኝ ለምን ትገናኛለህ? አላደርግም። ምን ነው የሚከብድ ይቅርታ ለማድረግ? ብዙ ነገር ምን እስቲ ቆይ ነገር አመሰቃቅለዋለች። የኔም እኮ ተመሰቃቅሏለች። ይሁን አንተ ብቻ እኮ አለ። እኔ እኮ አንተ መወደውን ሰው እኮ ልታሳጣኝ ነበር አይደል? የሁላችንም ህይወት እኮ ነው ያመሰቃቀለች። አላመሰቃቀለችም አይደለም፣ ግን ላረገችው ነገር በቃ ተቀጣለች። አሁን ደግሞ ኦልሬዲ ተጸጽታለች እና ጀስት ይቅርታ አድርግላት ነው የኔ ሀሳብ እንጂ ለሌላ ነገር አይደለም። አዎ ጨርሻለሁ። አሰማኝም ጨራሽ አይደል? አንድ ልክ ነው ብሎ አእምሮ የተቀበለ በቃ ልክ ነው። አልሰማሽም። ማንም ቢመጣ አልሰማሽም። አልሰማችም። አላደርግላትም። ይቅርታ አላደረገም ይሆንና ብሎ የሚከሰኝ አካል ካለ እኮ እሱን እኮ ምን እቀበላለሁ። አይ የምትይ ከሆነ ግን በምን መብት ነው እኮ ይሆንና አይ አላልኩም። መብት ነው ግን እንደዚህ አትሁን። ምንድነው እንደዚህ አትሁን ማለት? ቂመኛ ሰው አትሁን ነው የኔ ሀሳብ። ቂመኛ ሰው አትሁን። እሆናለሁ እንዴ? አስፈላጊ ከሆነ ከዚህ በላይ መሆን ይችላል። እሺ ግድ አይደለም ማለት አሁን እኔ ለዚህ ብቻ ከፈለግሽኝ ችግር የለም። በቃ ለዚህ ነው የፈለግኩት፣ ግን በጣም አስደብረኛል። ልንገርሽ፣ አንቺ ነሽ ያስደበርሽ። እኔም በጣም ተደብሬባለሁ። አንቺ ነሽ ያስደበርሽኝ እየነገርኩሽ። እንደዚህ ማድረግ አልነበረብሽም። አድርገሽ አእምሮዬን የምትበጠብጪው አንቺ ነሽ። ማድረግ ነበረብኝ ማለት የተሻለ ነገር ታስባለህ ብዬ አስቤ ነው ያመጣው። የተሻለ ነገር ግን ሳሳይ እያሰብክ አይደለም። በምን ቃል ገብተሽልኛል እኮ ውስጥ ምቀኝነት እና የሆነ ቂም ይዘህ መቀጠል ከሆነ ፍላጎት ሂድ በቃ ቀጥል። አዎ ይዤ እቀጥላለሁ። ቀጥል። ሰምኛለሽ። በምን ድጋሚ ግን እቺ ስለዚህ ልጅ ማውራት የምትፈልጊና ስለዚህ ልጅ ማውራት የሆነ ከኔ ጋር ማውራት ለማስታረቅ የምትሞክሪ ከሆነ ሂጂ ቀጥይ ልትለኝ ነው? ልታስፈራራኝ ነው? ደግሜ ልንገርሽ፣ እያስጠነቀቅኩሽ ነው። እንደዚህ የምታደርጊ ከሆነ የመጨረሻችን። ሂድ። እኔ የምፈልገው አንቺን እንጂ ቤተሰብሽን ወይ ጓደኛሽን አይደለም። እኔና አንቺ ፍቅር ከጀመረን እኔና አንቺ ነን እንጂ መጨረስ ያለብን ማንም ሶስተኛ ወገን ገባ አልገባ ምንም ጉዳይ አይደለም። ጓደኛዬን ከጓደኛዬ ጋር ካልታረክ አንቀጥልም ከሆነ እኔ እንደዛ የሚል ቃል ወጥቶኛል። አንተ እኮ ነው እያልክ ያለው። ሀሳብሽ እንደዛ ነው። እኔ ጀስት ይቅርታ አድርግላት ነው እያልኩ ያለሁት። ይሁንና በፈጠረህ አምላክ ለምን ነው ወደ ሌላ ነገር የምትዞረው? አልፈልግም እኮ አልፈልግም። እሺ አክሴፕት አደረኩ። ሂድ እኮ አልኩ እኮ በቃ ደውይ። ማለት እንዴት ነው ቆይሽ መግባባት የምንችለው? እንዴት ነው ከዚህ ልጅ ጋር መግባባት የሚቻለው? እኔ የምነግረውን ነገር ሁሉ ወደ ኔጌቲቭ ወይ ነው እየተረዳ ያለው። አላውቅም እንዴት እየተረዳው እንዳለ። ብቻ ግን ጀስት ይቅርታ እንዲያደርግላት ነው እንጂ የምፈልገው እኮ ሌላ ነገር አይደለም። ግን እኔ ማነሳውን ፖይንት ሁሉ ወደ ሌላ ነገር ነው እየወሰደብኛል። ብቻ አላውቅም እንዴት መግባባት እንደምንችል ከምላችሁ በላይ ደግሞ በጣም ነው ያናደደኝና ያስደበረኝ። ጀስት እሺ ወይ ይላል ብዬ አስቤ ነበር። በሀሳቤ ይስማማል ብዬ ነበር። በእርግጥም እንደማይስማማ እርግጠኛ ነበርኩኝ። ግን ይስማማል ብዬ ነበር ያሰብኩት። ግን እሱ ጭራሽ አልተስማማም። ማለት አላውቅም፣ ለመጥፎ ማስቤው አልነበረም ይሄን ነገር ያደረጉ። ጀስት ይቅር ቢላት ምናምን ነገር መልካም ነው። ለነገ ለወደፊቱም ቂም ተያይዘን መቀጠል አንችልም። የሆነ ሰዓት ላይ መገናኘታችን አይቀርም ብዬ አስቤ ነበር። ግን እኔ የተረዳውበትን ወይ እሱ አልተረዳው መሰለኝና እንዴት አድርጌ እንደማስረዳው አላውቅም። ገና ትንሽ ጊዜ ሰላም ሆንን ስል ደግሞ ድጋሚ አሁን ደግሞ እንደገና ብቻ አላውቅም። አጥፍቼ የሚሆን ልክ እንደሰራውም ግራ እየገባኝ ነው አሁን ላይ። እኔ ልክ ነኝ ብዬ ነበር ያሰብኩት፣ ግን እዚህ ጋር ሳየው ደግሞ ሌላ ነገር እየሆነብኝ ነው። ብቻ አላውቅም። እስቲ ምናልባት ከተረጋጋ በኋላ ደግሞ ወይ ደውልለትና እስቲ አወራዋለሁ። ብቻ እስካሁን የተመለከታችሁት ይህንን ይመስል ነበር። እስቲ ሰላም ከሆነን በኋላ ደግሞ ምናልባት ከተገናኘን ካወራን ካሜራውን ድጋሚ አብርቼላችሁ ምን ቀጥል ይሆናል። እስከዛው